ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? እንግዲህ ዛሬ ደግሞ ወንድማችን በድጋሚ ጋብዘነዋል። የጋበዝንበት ምክንያትም ባለፈው እዚህ ባቀረብነው የተለያዩ ጥያቄዎች ቀርበዋል። እነሱ ጥያቄዎች ደግሞ በድጋሚ መልሰን እሱን ለመጠየቅ ስለወደድን ነው። እንግዲህ ለጥያቄዎች ደግሞ በቂ መልስ ይሰጠናል ብለን ተስፋ እናደርጋለን። ወድ ጽዮን በድጋሚ እንኳን የሶሎዳ ሚዲያ በድጋሚ እንግዳችን ሆንክ። ፍቃደኛ ስለሆንክም ከልብ ነው የምናመሰግነው። እስኪ እንግዲህ ሰላምታ በድጋሚ አዳዲሶች የመጡም ሊኖር ስለሚችሉ ስምህን ብታስተዋውቀን፣ ያለህን ኃላፊነትም በማህበሩ ብታስተዋውቀን። እሺ፣ አመሰግናለሁ ሚኪ። እናንተ ሶሎዳ ሚዲያም እኔ እንግዳ አድርጋችሁ አቅርባችሁ ያለው የማህበረሰብ ሀሳብም እንዲሰማ ከዛም የማህበረሰብ ጥያቄ አለ ባለፈው ባስተላለፍ ነው ብላችሁ ደግማችሁ ጥርት ያለ ሀሳብ እንዲኖረው ማህበረሰቡ ደግማችሁ ስለጋበዛችሁኝ በጣም አመሰግናለሁ። እኔ ስሜ በርሄ አብርሃ እባላለሁ። የብዕር ስሜ ወይ ደግሞ የሶሻል ሚዲያ ስሜ ደግሞ ወድ ጽዮን የሚል ነው። በወድ ጽዮን የሚል ነው የምታወቀው። የእጀ ጥበበኞች ማህበር በትግራይ ያለው የእጀ ጥበበኞች ማህበር ሊቀመንበርና የማህበሩ መስራች ነኝ። አሁን በሊቀመንበርነት ነው የማገለግለው ማለት ነው እዛ ትግራይ ላይ። መልካም። እንግዲህ ባለፈው በዚህ ቀርበህ በሰጠህን ሀሳብ መሰረት በኮሜንት ላይም የቀረቡ ጥያቄዎች አሉ። እንዲሁም በኢንቦክስም የላኩልን ጥያቄዎች አሉ። በስልክም ደውለው የእነዚህ ጥያቄዎች ደግመህ አቅርበህ ወንድማችን ጠይቅልን የሚል ሀሳብ ቀርበዋል። ለዛ ነው በድጋሚ የተገናኘ ነው። እንግዲህ እስኪ ይህንን ማህበረሰብ ወደዚህ የመጣበት ጊዜ መቼ ነው? እንዴት ነው የገባው? መነሻውስ ከየት ነው? በዚህ ላይ በደንብ ሰፋ ብሎ ቢብራራ ስለዚህ ማህበረሰብ ጠለቅ ያለ እውቀት እንዲኖረው የኢትዮጵያ ሕዝብም ሌላው ማህበረሰብም በዚህ ላይ እንደዚህ የሚል አስተያየት ቀርበዋልና እስኪ ይህንን ማህበረሰብ መቼ ነው ወደዚህ የተቀላቀለው? እሺ፣ አመሰግናለሁ ሚኪ። ያው ወደዚህ የመጣው ስትል አሁን ኢትዮጵያ ተብላ ወደምትጠራው ሀገር ለማለት ነው። በዛ ነው የምናብራራው። ስለዚህ የእጀ ጥበበኞች አሁን እጀ ጥበበኞች እየተባሉ ስያሜ ያገኙና እዚህ ሀገር እየሰሩበት ባደረጉት አስተዋጽኦ ባበረከቱት የድርሻቸው ባበረከቱት አስተዋጽኦ ነው እጀ ጥበበኞች የሚል ስያሜ ተሰጥቷቸው እየተጠሩ ያለው። አሁን የበፊት ስያሜያቸው የቤተ እስራኤል ወይ ደግሞ የጽዮን ልጆች ከእስራኤል ፍሰት ያለው ታሪክ ጋር ነው ያላቸው ወይ ደግሞ ያለን። ይህ ማህበረሰብ ወደ ኢትዮጵያ ብሎም ወደ አብሲኒያ ወደዚህ ወደ ምድረ ሳባ የመጣበት ዘመን መጽሐፍቶች እንደሚዘገቡትና እኛም ከወላጆች ይሁን ከተለያዩ ያገኘነው መረጃም ቢኖር ያሰባሰብነውም በሶስት መልኩ በሶስት ጊዜያት በሶስት ዘመናት እንደመጣ ነው ወደዚህ። አንደኛው ሁሉ እንደሚያውቀው ከንግስተ ሳባ ጋር ተያይዞ ያለው ፍሰት ከጠቢቡ ሰሎሞን በነበረበት ሰዓት የነበረ ፍሰት ነው። ወደ 40,000 የሚያክሉ እስራኤላውያን መጥተዋል። በዛ ሰዓት ክብረ ነገሥት 12,000 አይሁዳውያን እያለ ምናምን ይጠራቸዋል። የታቦተ ጽዮን አመጣጥ ሌላ ጉዳይ ሆኖ ክብረ ነገሥት ላይ የተጠቀሰው የታቦተ ጽዮን በዛ ጊዜ መጥታለች አልመጣም የሚለው ሌላ ጉዳይ ሆኖ፣ ነገር ግን በዛ ሰዓት ግን ንግስተ ሳባ ከሰሎሞን ከተገናኘች በኋላ በተጨባጭ አብሯት የመጣ ማህበረሰብ አለ። ስለዚህ የዛ ሰዓት የገባ ማህበረሰብ አለ ማለት ነው። የታቦተ ጽዮን አመጣጡ ትተን ሁለተኛ ይሄ የሆነበት መቼ ነው? በጠቢቡ ሰሎሞን ማለት ጌታችን ከልደተ ክርስቶስ በፊት በ719 ዓመተ ዓለም ማለት ነው። በ700 ዓመተ ዓለም ከ700 ዓመት በፊት ማለት ነው የሚሆነው ያለ ከጠቢቡ ሰሎሞን በነበረበት ዘመን ማለት ነው። ስለዚህ ከዛ መጥቶ 700 ዓመታት መጥቶ ደግሞ ተመልሶ ጌታችን ኢየሱስ ክርስቶስ ከመወለዱ በፊት ከ100 ዓመት በፊት ደግሞ እስራኤል ላይ ባጋጠመው ችግር ፍልሰት ንጉስ ጢሮስ በነበረበት ዘመን እስራኤል ላይ ማለት ነው
ጌታችን ኢየሱስ ክርስቶስ ከመወለዱ በፊት የዛ ሰዓትም ፍልሰት አጋጥሞ ስለነበር በንጉስ ጢሮስ በዛም ጊዜ ተሰደው ወደ ተለያየ ዓለም የተሰደዱ እስራኤላውያን እንዳሉ ይታወቃል በታሪክ ማለት ነው በንጉስ ጢሮስ። ስለዚህ የዛም ተከትሎ ከደቡብ ምዕራብ አድርገው በዚህ በደቡብ ምዕራብ አድርገው ወደ ወንድሞቻችን ወደዚህ ሄደዋል የሚል ታሪክ አጥንተው የመጡ በኋላ ደግሞ የተቀላቀሉ ማህበረሰቦች እንዳሉ ይታወቃል ማለት ነው። ጌታችን ኢየሱስ ክርስቶስ ከመወለዱ ከ100 ዓመት በፊት ማለት ነው። ስለዚህ ሁለት አመጣጥ አለ ማለት ነው። ሶስተኛው መጽሐፍቶች እንደሚዘግቡት ልክ እስራኤል ላይ ጌታችን ኢየሱስ ክርስቶስ ከተወለደ በኋላ ከዛ ካረገ በኋላ ከ70 ዓመት በኋላ ንጉስ ኒሮስ በነገሰ ከዛ በኋላ እስራኤል እንደተበተነች ይታወቃል ማለት ነው። ከጌታችን ኢየሱስ ክርስቶስ ከ70 ዓመት በኋላ ካረገ በኋላ ማለት ነው እንደተበተነ ይታወቃል። እስራኤል የምትባል ኢየሩሳሌም እንደተበተነች ይታወቃልና በዛ ሰዓት የነበረ ፍሰት ደግሞ አሁንም እነዛ በመጡበት በደቡብ ምዕራብ አድርጎ ወደ ምድረ ሀበሻ ወይ ምድረ ሰባ ወደዚህ ወደ ኢትዮጵያ እንደተቀላቀሉ ነው መጽሐፍቶች የሚዘግቡት። ስለዚህ ይህ ማህበረሰብ ከመጀመሪያው ከነበረው ነው መሀል ላይ ከነበረው ነው ወይስ በኋላ ከጌታችን ኢየሱስ ክርስቶስ ልደት በኋላ የመጣ ነው የሚለውን ሌላ የራሱ ጥናት የሚያስፈልገው ነው። ነገር ግን ከእስራኤል የነበረው ፍሰት በዚህ በሶስት መልኩ ወንድሞች ያሉ እያለ እየተቀላቀለና እየተቀባበለ እንደነበረና አመጣጡ ወደዚህ አገር የመጣበትን ሁኔታ ይሄን ይመስላል። አጠር ባለ መልኩ በሶስት ጊዜያት ገብተዋል ማለት ነው ማህበረሰብ። መልካም። አሁን እንግዲህ ይህንን ማህበረሰብ ለረጅም ጊዜ በዚህ ቅድም እንዳልከው ከመጀመሪያዎቹ የገቡ ሊሆን ይችላሉ፣ ከመሀል ያሉ ሊሆን ይችላሉ፣ ወይ መጨረሻ ላይ የገቡ ሊሆን ይችላሉ። ነገር ግን ይሄ ራሱን የቻለ ጥናት ያስፈልገዋል የሚል ሀሳብ ነው እየሰጠን ያለው። ግን በዚህ መካከል ላይ እንግዲህ በዚህ ረጅም ጊዜ አኗኗር አሁን ካለው ከትግራይ ካለው ከተቀረው ማህበረሰብ ባለፈው እንግዲህ ራሱን የቻለ ማንነት ያለው ማህበረሰብ ነው። ይህንን ማህበረሰብ ራሱ መከላከል የሚችለው ከጠላትም ከጥቃትም ተከላክሎ ራሱን ጠብቆ መኖር የሚችለው ማንነቱን ሲታወቅ ነው፣ በማንነቱ ሲደራጅ ነው። እንግዲህ እውቅና ማግኘት አለበት፣ እንደ ማህበረሰብ በማንነቱ መታወቅ አለበት በዚህ በኢትዮጵያ ምድር። እንዲያውም በትግራዩም በክልሉም ራሱን ችሎ እንደ አንድ ማህበረሰብ መታወቅ አለበት የሚል ሀሳብ ነው ያነሳውና ይሄ ማህበረሰብ እዛ ትግራይ ውስጥ ሲኖር አሁን ከተቀረው ከትግራይ ውስጥ ካለው ማህበረሰብ ራሱን ለይቶ ነው የሚገልጸው፣ በራሱ ማንነት ነው የሚገልጸው ወይስ እኩል ትግራዋይ ነን የሚለው? አሁን አንተ ባለፈው እዚህ ጋር ኢንተርቪው ስትሰጥ ራስህ እኔ ትግራዋይ ነኝ ስትል እየገለጽ ነበርና እንዴት ነው አሁን ከዛ ትግራዋይ ነህ ከሚለው ከዛ ያለው ማህበረሰብ ትግራይ ውስጥ ካለው ማህበረሰብ ያን ማህበረሰብ አንተ በተለያዩ እንግዲህ በማህበር ተደራጅታችሁ ነው የምትንቀሳቀሱ፣ ማህበረሰብ ስትጠይቁት እዛ ያለው ነዋሪ ራሱን ሲገልጽ እንደ አይሁድ ከዛ አሁን ካለው የትግራይ ህዝብ የተለየ ነው ወይስ ራሱን ችሎ ነው የሚገልጽላችሁ ስትጠይቁት ማህበረሰቡ በቀጥታ? መልካም። አሁን ራሱን የተለየ የሚያደርገው የራሱ ምንነት ስላለው ነው። አሁን በመጣው የሀገራችን የታሪክ ፍሰት የተዛባና በጣም ምስቅልቅል የወጣ ሆኖ ስለመጣ ዝም ብሎ መርጅ ሆኖ ከሌላው ጋር ተለጥፎ ነው የመጣው። ነገር ግን አሁን አመጣጡ ነው እየተናገርን ያለን እንጂ የመጣበትንና ማንነቱንና ማን እንደሆነ ነው እየተናገርን ያለን እንጂ ኢትዮጵያዊነቱ ወይ ትግራዊነቱ እንዲክድ አይደለሁም አይልም። ትግራዊ አይደለሁም አይልም። በኢትዮጵያ ደረጃ ባለው የእጀ ጥበበኛም ኢትዮጵያዊ አይደለሁም አይልም። ነገር ግን ኢትዮጵያዊ ሆኖ ትግራዊ ሆኖ በፊት የነበረው ማንነቱን ይዞ ኢትዮጵያዊና ትግራዊ የሚሆንበትን መንገድ ነው አሁን ወደ ነበረበት ሊመለስ ይገባል፣ ወደ ማንነቱ ነው እንጂ እኛ ትግራውያን አይደለንም፣ እኛ ኢትዮጵያውያን አይደለንም፣ እስራኤላውያን ነን፣ አይሁዳውያን ነን፣ ቤተ እስራኤል ነን ብሎ ትግራይን ትቶ የለፋላት ለ3000 ዘመን የመጀመሪያው አካል እንኳን ቢሆን 3000 ዘመን መጥቶታል። ይቅርታ ስልክ ስለተቋረጠ ነው። ስለዚህ ለ2300 ዘመን እችን ሀገር ያነጸና የለፋ የደከመ ህዝብ ትግራዊ አይደለሁም አይልም። ትግራዊ የውህድ ማንነት ነው። ኢትዮጵያዊ አይደለሁም አይልም። ነገር ግን ኢትዮጵያዊ ሁኜ ትግራዋይም እንደ ክልልም ትግራዋይ ሁኜ የራሴ ማንነቴ የነበረኝ ማንነቴ ታውቆ እጀ ጥበበኛ መሆኔን ታውቆ የቤተ እስራኤልነትን ፍሰት ያለኝ መሆኔን ታውቆ
መኖር ይገባኛል በዚች ሀገር አገሬ ነች የለፋሁላት ያቋቋምኳት ለዓለምም ያስተዋወቅኳት እኔ ነኝ ብሎ ነው የሚገልጸው እንጂ ትግራዊ አይደለሁም እኔ የእስራኤል ነኝ እቺ ሀገር አትመለከተኝም በሚል አይደለም። ከማንም በላይ ትመለከተዋለች። ይመለከተኛል፣ የራሴ ነው፣ የለፋሁበት ነው፣ የደከምኩበት ነው፣ በደከምኩበት ደግሞ እኩል ተጠቃሚነት ሊኖረኝ ይገባል የሚል ጥያቄ ነው እያነሳ ያለ እንጂ በትግራዊነቱ አይደራደርም፣ በኢትዮጵያዊነቱ አይደራደርም ማለት። መልካም እንግዲህ እነዚህ ዜጎች ንጹሐን ዜጎች ናቸው። እየተፈጸመባቸው ያለ ግፍ ደግሞ በደንብ መታገል አለብን ብዬ ነው የማምነው። እንደ ሶለዳ ሚዲያም እንታገለዋለን። የእነዚህ ንጹሐን ዜጎች መብት የመኖር መብታቸው ሰርተው የመበልጸግ ሰርተው የመኖር መብታቸው የግድ መከበር አለበት። መብታቸው ተከብሮ በሰላም እንደማንኛው ኢትዮጵያዊ ዜጋ እንደማንኛውም ትግራዋይ ሌላ ገበሬ ትግራይ ውስጥ አርሶ ምርት አምርቶ እንደሚኖር ሁሉ እነዚህም በእጃቸው ጥበብ በራሳቸው ጥበብ ሰርተው መበልጸግ፣ ሀብት ማፍራት፣ ቤት መስራት፣ መማር፣ ማደግ መብታቸው ነው። ይህንን መብታቸው እስኪረጋገጥ ደግሞ እኛም እንታገላለን። ሌላኛው ጥያቄ የቀረበው አባ እስጢፋኖስ ከየትኛው ወገን ናቸው? አጋዚ ናቸው ወይስ አይሁድ ናቸው የሚል ጥያቄ ቀርበዋል። በዚህ ላይ ምክንያቱም ባለፈው ስትገልጽ እሳቸው የአይሁድ ዘር እንደሆኑ እጀ ጥበብ ከነሱ የወረሱ ስለሆነ እነሱም በዛ ምክንያት እንደተጠቁ በሚመስል መልክ አቅርበዋልና እንግዲህ ስለ ማንነታቸው ነው የጥያቄ የቀረበው ማለት ነው። አንተ አባ እስጢፋኖስ የማን ዘር ነው ብለህ ታምናለህ? መልካም። አሁን የደቂቀ እስጢፋኖስ እኛ እንደ ማህበረሰብ የምናውቃቸው አባታችን ናቸው። ለዚህ ሁሉ ችግር የደረሰም ከደቂቀ እስጢፋኖስ ተያይዞ ነው። አሁን ትግራይ ላይም ኢትዮጵያ ላይም ለእጀ ጥበበኛ እየደረሰ ያለ ችግር ከአባ እስጢፋኖስ የደረሳቸው ችግር የፈሰሰና ከዛ የመነጨ ነው። አባ እስጢፋኖስ ትግራዋይ አይሁዳዊ፣ ትግራዋይ ቤተ እስራኤላዊ እጀ ጥበበኛ ናቸው። ከዚህ ማህበረሰብ የሚወለዱ ናቸው። በዚህ ነው የምናምነው እኛ። መጽሐፍታቸው የሚዘግቡትም እንደዚህ ነው። አይሁዳዊ እንደሆኑ፣ ቤተ እስራኤላዊ እንደሆኑ፣ ትግራዋይ ለዚች ሀገር የለፉ ለዚች ቤተክርስቲያን በጣም ትልቅ አስተዋጽኦ ያደረጉ የሃይማኖት አባት እንደነበሩ ነው ታሪካቸውም የሚዘግበው። የእኛም ፍሰታችን ከዛ ነው፣ የቅርብ ታሪካቸው ስለሆነ ማለት ነው። አንዳንድ ሰዎች እንዳልከው አባ እስጢፋኖስ በዚች ሀገር ያለ ትልቁ በሽታ ምንድን ነው? አንድ በጣም ትልቅ የተሰራ ጥሩ የተሰራ ታሪክ ካለ ራቅ ያለ ዘመንም ካለ የሆነ ጊዜ ላይ የሆነ ንጉስ ላይ የሆነ መንግስት ላይ ሽፍት ያደርገዋል፣ ወደ ራሱ ይቀራመተዋል ታሪኩን ማለት ሁሉም ወደ የራሱ እንዲወስደው ይፈልጋል። እና አሁን እነዚህ ከአባ እስጢፋኖስ ጋር ተያይዞ ከአጋዚያን ጋር የሚያያይዙት ሰዎችም አሉ። አጋዚያን ናቸው አባ እስጢፋኖስ የሚሉም አሉ። አጋዚያን ለአባ እስጢፋኖስ የሚርቃቸው አይደለም፣ አይርቃቸውም። አጋዚያንን ቢሉም የበፊት የ3000 ዘመን ማለት ነው። አጋዚያን ብለን ብናነሳ የ3000 ዘመን ነው። አጋዚያን ቢሉም ለአባ እስጢፋኖስ አይርቃቸውም። ልክ እንደኔ እኔ አሁን በዚች ዘመን ሁኜ አንስቼ የእስራኤል ፍሰትና ከሰሎሞን የነበረው ሰሎሞናዊ ሥርወ መንግስት ከነበረው ጋር አያይዤ ከዛንን ብዬ እንደምናገረው አባ እስጢፋኖስም አጋዚ ቢሉ ያን ያህል የሚርቃቸው አይመስለኝም። ግን ግንኙነቱ ምንድነው ሊሆን የሚችለው ከአጋዚ ጋር? አጋዚያን ማለት እኛ እንደምናውቀው አሁን የተደራጀው ቡድን ትግራይ ላይ አጋዚ የበላይነትን ይዞ ሌላ ታሪክ ራሱ ሊፈጥረው ፈልጎ ያለ ኃይል አይነት ሳይሆን አጋዚ ከእስራኤል ፍሰት ያለው ማህበረሰብ ነው። እኛ እንደምናምነው መጽሐፍት ያነበብነው እዚህ የነበረ እንደ ሳባዊ እዚህ የነበረ አይደለም። አጋዚ ማለት የነቁጣን ነገድ ከነቁጣን ነገድ የሚመዘዝ ነው። የነቁጣን ነገድ ደግሞ ከኤቦር የሚመዘዝ ነው። የእስራኤል ፍሰት ያለው ነው። ከዛ የመጣ ነው። ስለዚህ እንዲያውም ዶክተር የበላይ ሜሪራስ አማን በላይ መሪራስ የሚለው የክቡር መጽሐፍ የሚለውን ጠቅሶታል። እዛ የመጡ ነገዶች እንዳሉ ሲመጡ ከንግስተ ሰባ ጋር አብረው ሲመጡ
12,000 አይሁዳውያን 27,000 ደግሞ ከነገደ ነቁጣን አጋዚያን 1,000 ደግሞ ለዚህ በእጀ ጥበብ ሙያ የነበራቸው እስራኤላውያን በድምሩ 40,000 እንደመጡ ይገልጻሉ ማለት ነው። አማን በላይ መሪራስ ክቡር መጽሐፍ በሚለው ማለት ነው። ስለዚህ የአጋዚያን ፍሰት ከእስራኤል ነው። ስለዚህ ከእስራኤል መሆኑ ለአባ እስጢፋኖስ እንትና ያደርጋቸውም ማለት ነው። አይርቃቸውም። ሊቀርባቸው ይችላል እንጂ አይርቃቸውም፣ አመጣጡ ስላለው ማለት ነው። ከሳባዊ ጋር ለማገናኘት ግን አይቻልም። ከሳባዊ ጋር ግን ሊገናኝ አይችልም። ምክንያቱም ሳባዊ ማለት እዚህ የነበረ ነው። ከአጋዚ ጋር የሚያገናኘው ነገር የለም። የሀገራችን ውዥንብር እንዲሁ ሁሉ እየተደባለቀ ስለመጣ ሳባዊ ማለት እዚህ የነበረ ከካም ነው ሊወለድ የሚችለው። ሂደም ኩሽ ነው ሊሆን የሚችለው። ሳባ የኩሽ ነው ሊሆን የሚችለው። አጋዚ ደግሞ የሴም ነው፣ ከሴም ነው የሚሆነው። ከሴም ሂዶ እያለ ኤቦር አለ። ኤቦር ደግሞ ለሁለቱም ወለደ፣ ከነቁጣን ተወለዱ። ኤቦር ከአንደኛው የወለደው ያፌት ደግሞ መጥቶ አብርሃምም ተወለደ። ስለዚህ የሴም ነው። የሴም ሆኖ አጋዚ ለአባ እስጢፋኖስ ሊርቃቸው አይችልም ዘር ሐረጋቸው። ነገር ግን በተጨባጭ አባ እስጢፋኖስ ራሳቸው ሲገልጹትና በቅርብ ጊዜ ገድላቸውም እንደሚናገረው ሌሎች መጽሐፍቶችም ፕሮፌሰር ጌታቸው ኃይሌ የጻፉት በሕግ አምላክ የሚል መጽሐፍም ሁሉ እንደሚነግረን አባ እስጢፋኖስ እስራኤላዊና አይሁዳዊ እንደሆኑ ራሳቸው የሚገልጽበት የነበረ ተንጅብል የሆነ መጽሐፍቶች አሉ ማለት ነው። ስለዚህ አባ እስጢፋኖስ የሚቀርበው ለማን ነው? ቤተ እስራኤላዊ ነኝ ብለው ይታገሉ እንደነበረ ትግራዊ ቤተ እስራኤላዊ አጋዛዊ ከአይሁድ ዘር እንደሆኑ እንደሚታገሉ የነበረ መጽሐፍቶች አሉ ማለት ነው። እዚህ ላይ ከአፄ ዘርዓ ያዕቆብ ጋር ተያይዞ ይነሳል። አሁን ለምሳሌ ከአፄ ዘርዓ ያዕቆብ ጋር ተያይዞ አባ እስጢፋኖስ ከአፄ ዘርዓ ያዕቆብ ትልቁ ችግር ያስገባቸው እኮ አሁን እንደሚነገረው ለንጉሥ አይሰገድም ብለዋል። ለማርያም እንደዚህ ክብር የሚገባው ለአንድ ነው እንጂ ለእንደዚህ ነው የሚለው የመጽሐፍ ቅዱስ ትርጓሜዎችን ተለያይተው ለንጉሥ አይሰገድም ስላሉ ነው የገደላቸው የሚለውን እውነት እንኳን ቢሆን አፄ ዘርዓ ያዕቆብ ግን ለዛ ያበቃው ትልቁ ምክንያት አፄ ዘርዓ ያዕቆብ የዘር ጉዳይ ስላነሱበት ነው አባ እስጢፋኖስ። ይሄ ደግሞ በፕሮፌሰር ጌታቸው ኃይሌ ላይ ተጽፏል። የዘር ግንድ ሐረጉ ለአፄ ዘርዓ ያዕቆብ ስላነሱበት ነው። አንተ ራስህ አይሁዳዊ ሳትሆን ከእስራኤል ሳትወለድ እንዴት ንጉሥ ልትሆን ትችላለህ የሚል ጥያቄ አንስተውበታል ለአፄ ዘርዓ ያዕቆብ። አፄ ዘርዓ ያዕቆብ ይሄ በጣም ትልቅ ፈተና ሆኖበታል። ምክንያቱም አዎ ትክክል ነው፣ እስራኤላዊ ነኝ ብሎ ቢናገር አብረውት ያለው አንጃ ግራንጃ የሚያጅቡት ሰዎች ይሄ ሰውዬ በኢትዮጵያዊነቱ በሀበሻነቱ በእኛ ዘር አይኮራም፣ ይሸማቀቃል የሚል እንዳይሉት እኔ ከእስራኤል አይደለሁም ከዚህ ዘር ነኝ ቢል ደግሞ ታዲያ ሰለሞናዊ ስርወ መንግስት ካልሆንክ እንዴት አድርገህ የሰለሞናዊ ስርወ መንግስት ልትይዝ ትችላለህ የሚል ሁለት ነገር የሚወጥር ሐሳብ ስለያዙት አንተ ከሰለሞን የምትወለድ ከዚህ ዘር ሐረግ የምትወለድ አይሁዳዊ አይደለም፣ ልትነግስም አይገባም የሚል ጥያቄ አቅርበውለት ስለነበረ ነው። በዚህ ምክንያት አድርጎ ነው ከትግራይ የከሰሱትን አባ እስጢፋኖስ የሚጠሩት ካህናቶች አባ እስጢፋኖስን የሚጻረሩ የነበሩ ካህናቶች ክስታለን ብለው በአፄ ይስሐቅ የተቋረጠ ተቀብሎ ተግባራዊ ያደረገው የተጋሩ ክሴታ ተቀብለው ማለት ነው አፄ ዘርዓ ያዕቆብ። ስለዚህ ራሳቸው እስራኤላዊና አይሁዳዊ እንደሆኑ ነው አባ እስጢፋኖስ የሚገልጹትም። እኛም ይሄ ሁሉ ችግርና መከራ የደረሰብን አባ እስጢፋኖስ መሰደድ ከጀመሩና መገደል ከጀመሩ ከቤተክርስቲያን መገለል ከጀመሩ ነው እስካሁን ድረስ ያላቋረጠ የዛ ሰለባና የዛ ምልክት እኛ እየተጎዳን ያለን። ስለዚህ አባታችን አባ እስጢፋኖስ የእጃቸው አይሁዳዊ ትግራዋይ ናቸው፣ እስራኤላዊ ትግራዋይ ናቸው፣ ቤተ እስራኤላዊ ትግራዋይ ናቸው። ለዚች ቤተክርስቲያን ለዚች ሃይማኖት የለፉ የደከሙ ቤተ እስራኤላዊ አይሁዳዊ ትግራዋይ ናቸው። ስለዚህ አባ እስጢፋኖስ በዚህ ነው ሊገለጹ የሚችሉ ማለት ነው። ኦኬ መልካም። እንግዲህ ያው አባ እስጢፋኖስ ያው ከሁለቱም እንግዲህ አጋዚያንም ለሳቸው እንደማይርቅ አይሁድም ሁለቱም ለሳቸው
እኩል ነው የሚደርሳቸው የሚል ነው እንግዲህ የተረዳሁት ማለት ነው። ወደ ሶስተኛው ጥያቄ ስገባ እጀ ጥበበኞች አይሁድ ከሆኑ እንዴት አድርገው ቤተክርስቲያን እንዳንገባ ተከለከል ይላሉ? የአይሁድ እምነት ሌላ አይደለም እንዴ? እንግዲህ ባለፈው ዲያቆን ለመሆን ቄስ ለመሆን ይከለከላሉ፣ ይገለላሉ፣ ከቤተ እምነቶችም ይገለላሉ የሚል ሀሳብ አቅርበህ ነበር ባለፈው እና ይሄ ከአይሁዶች ጋር አሁን ካለው ኦርቶዶክስ ከትግራይ ጋር ያለው እምነት እንዴት ነው? ከቤተ ክርስቲያን ጋር አሁን ያለው እምነት ኦርቶዶክስ ነው ትግራይ ውስጥ እንግዲህ ቄስ ዲያቆንም ለመሆን የቤተ ክርስቲያን ለማገልገል ያው የኦርቶዶክስ ተከታይ መሆን አለብህና እንዴት ነው አንድ አይነት እምነት ያላቸው ወይ? እንዴት ሊሆን ይችላል? እንዴት ተከለከሉ ብለህ ቅሬታ ታቀርባለህ? የሚል ጥያቄ ነው የቀረበው ሶስተኛ ጥያቄ ማለት ነው። በዚህ ላይ መልካም። አሁን አታልቅስ ነው የሚያስለቅሰኝ የሚባል አባባል አለ። አታልቅስ ነው የሚያስለቅን ያለ ማለት ነው። እያናገረን ያለ ይሄ ነው። አሁን ቤተክርስቲያን ኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የክርስቶስ ነች። መሰረቷ ክርስቶስ ነው። የዚች ቤተክርስቲያን መሰረቷ ክርስቶስ ነው፣ ኢየሱስ ክርስቶስ ነው ማለት ነው። ነገር ግን ይህ ስም ይዛ በጣም ስታዛባና የክርስቶስ ጸር የሆነውን ትምህርቶች ስታስተምር ማህበረሰቡን ስታደናግረው እንዳለ ሐሳቡ ለቆ ሌላ ሐሳብ ላይ እንዲገባ አድርጋው የመጣች ቤተክርስቲያን ነች። ስለዚህ ሰዎች የሚጠይቁት እውነታቸው ነው። በተነገራቸው ቤተክርስቲያን በነገረቻቸው አይሁድ ማለት እንደዚህ ናቸው፣ ገዳዮች ናቸው፣ ለክርስቶስ የሰቀሉ ናቸው፣ የማያምኑ ናቸው፣ እንዲህ ናቸው። በቃ እንዲህ ክርስቶስ ጠል የሆነ ትምህርቶችን ለ600-700 ዓመታት አስርጻ ስለመጣች አሁን ያለች መዋቅር ሰው ይሄ አይነት ጥያቄ ቢጠይቅ አይፈረድበትም ማለት ነው። ነገር ግን ያልገባው ነገር አሁን ያልገባውን እኔ የገባኝን አስረዳለሁ። ያልገባኝ ከሆነ ደግሞ ከተመልካቾች ተቀብዬ እኔም መታረም ካለብኝ እታረማለሁ፣ መቀጠል ካለብኝም ባለኝ አቋም እቀጥላለሁ ማለት ነው። አይሁድ የሚለው ቤተክርስቲያን ለምእመን ስታሳምን ለማህበረሰቡ ስታሳምነው እምነት እንደሆነ ሃይማኖት እንደሆነ አርጋ እያሳመነችው መጥታለች። ሃይማኖት በቃ አይሁድ ማለት የሃይማኖት ነክ ያለው እንደሆነ አርጋ ነው አሳምናው የመጣች። አይሁድ ግን ዘር ሐረግ ነው፣ መንነት ነው። ዘር ሐረግ ነው፣ መንነት ነው። ከሃይማኖት ጋር የሚያያዝ አይደለም ማለት ነው። ልክ ትግራዋይ እንደሚባል አይሁዳውያን ደግሞ አንድ ዘር ሐረግ ነው። የአብርሃም ልጆች ናቸው። ከአብርሃም ልጆች ይሁዳና ቢንያም የሚባሉ እስራኤል በሁለት መንግስት በተከፈለች ጊዜ 10 ነገዶች ሌላ ከተማ የራሳቸው ይዘው ሲኖሩ የቢንያም ነገድና የይሁዳ ነገድ ደግሞ ኢየሩሳሌም መንግስት መስርተው ሲኖሩ በዛ ጊዜ አይሁድ የሚል መንነት ይዘዋል። አይሁድ ስለዚህ የቢንያምና የይሁዳ ነገድ ያለው የመንነት ጉዳይ ነው። የጥምር የራሱ ነው ማለት ነው፣ የሃይማኖት አይደለም። ስለዚህ ከሃይማኖት ጋር ተያይዞ የሚነገር ኦርቶዶክስ ተዋህዶ ለነ ደቂቀ እስጢፋኖስና ለነዚህ አይሁዳውያን ለዚች ቤተክርስቲያን መሰረት የሆኑ አክሱማውያን ልታጠፋቸው ጠቅልላ አጥፍታ የነሱ የነበረውን ታሪክ ለራሷ ልታመጣ ስለፈለገች እንደዚህ አይነት ጥላሸት መቀባት ወዳለች ማለት ነው። ስለዚህ እምነት አይደለም። ለምሳሌ እምነት አይደለም ማለት ምንድነው? አሁን ለምሳሌ አይሁድ ማለት የማያምኑ ናቸው ወይ ደግሞ አሁን በእስራኤል ያለው የአይሁድ መንነት ያለው ማህበረሰብ 70% በሌላ እምነት ሊያምን ይችላል፣ 20% ደግሞ በሌላ ሊያምን ይችላል። የራሱ እምነት አለው። ግን ሁሉም ግን አይሁዳውያን ናቸው፣ የአይሁድ ዘር መንነት ያላቸው ናቸው። በትግራይ ያለው አይሁዳዊ ግን ቤተክርስቲያኗም የመሰረታት ራሱ ነው፣ ለዚችም ሲያገለግላት የነበረ ራሱ ነው፣ ክርስቲያን ነው፣ ክርስቲያን ያልሆነም አለ። ስለዚህ መንነት ነው። ኢየሱስ ክርስቶስ ራሱ አይሁዳዊ ነው። ጌታችን ኢየሱስ ክርስቶስ ዘር ሐረግ እኮ አይሁዳዊ ነው። ስለዚህ እኔ አይሁድ ንጉስ ነኝ ነው ያለው። እመቤታችን ቅድስት ድንግል ማርያም ራሱ አይሁዳዊ ነች።
ከሃይማኖት ጋር ለሚያያዘው ማለት ነው። የማያምኑ ነው ከተባለ ዮሐንስ ወንጌላዊ ራሱ በመጽሐፍ ቅዱስ ላይ ያለው እሱ ራሱ የማያምኑ ሳይሆን ጥያቄ የቀረበው አይሁድ ራሱ እምነት እንደሆነ ነው። እንግዲህ ጥያቄ የቀረበው ከጥያቄው የተረዳሁት እሱ ላይ ነው እንጂ ራሱን የቻለ እምነት እንደሆነ፣ ይሄ ደግሞ ኦርቶዶክስ ደግሞ ራሱን የቻለ እምነት ስለሆነ እንዴት ነው ወደ ቄስነት ወደ ዲያቆንነት ሊመጡ የሚችሉ ከሚል ሀሳብ እኔ እንደተረዳሁት ጥያቄው ማለት ነው። ይሄን ሆነ ታዲያ አይሁድ ማለት የራሱ የቻለ ሃይማኖት ያለው አይደለም፣ የራሱ የቻለ እምነት ያለው አይደለም፣ መንነት ነው። እኛ አይሁዳውያን ስንል ክርስቲያን ነን። ክርስቲያናችን ማን ይቀማናል? ራሱ ክርስቶስ ራሱ አይሁዳዊ ነው። ስለዚህ ክርስቶስ ክርስቲያን አይደለም ሊባል የቤተክርስቲያን መስራች አይደለም ሊባል ነው። እመቤታችን ቅድስት ድንግል ዮሐንስ ወንጌላዊ አይሁዳዊ ነው። ዮሐንስ ወንጌላዊ እኮ አይሁዳዊ ነው። ትልቁ ያዕቆብ አይሁዳዊ ነው። በጣም ብዙ ወንጌላውያን አይሁዳውያን አሉ። ለዚች ቤተክርስቲያንም ለዚች ወንጌልም ለመጽሐፍ ቅዱስ መሰረት የሚሆኑ አይሁዳውያን ናቸው። እነዚህ አይሁዳውያን ክርስቲያን አይደሉም፣ እምነታቸው ሌላ ነው ተብሎ እንዴት ሊፈረጅ ይችላል? ይሄ ቤተክርስቲያን ያጣመመችው ነው የምልህ። አይሁዳዊነት መንነት ነው እንጂ እምነት አይደለም። እኛ ደግሞ አይሁዳውያን ሆነን ክርስቲያን ነን። አይሁዳውያን ሆነም ደግሞ የኦሪት የሚያምኑ አሉ። ኢትዮጵያ ውስጥም አሉ። አይሁዳውያን ሆነው የኦሪት እምነት የሚከተሉ አሉ። እንደኛ አይሁዳውያን ሆነን ደግሞ በጌታችን ኢየሱስ ክርስቶስ ስቅለት ውልደት የምናምን አለን። እስራኤል ላይ ያሉ ደግሞ 80% የኦሪት ተከታይ ናቸው፣ እምነታቸው አይሁዳውያን። የተወሰኑ ደግሞ በጌታችን ኢየሱስ ክርስቶስ ውልደት የሚያምኑ ናቸው። አይሁዳውያን ናቸው፣ ግን ደግሞ ክርስቲያን ናቸው። ስለዚህ ከሃይማኖት ጋር የሚያያዝ አይደለም። መንነት ነው። አይሁዳዊ የሆነ ክርስቲያን አይሆንም ማለት ቤተክርስቲያን ማህበረሰቡና ምእመኑ ልታጠፋው ያመጣቸውን ሴራ ነው። አይሁዳዊ ክርስቲያን አይሆንም፣ አይሁዳዊ ማለት ክርስቲያን ማለት አይደለም የተባለው ውሸት። እሱ ብቻ አይደለም። እቺ ቤተክርስቲያን የክርስቶስ ጸር ሆና መምጣቷ፣ የአይሁዳውያን ጸር ሆና መምጣቷ የሚያሳየው ምንድነው? ለጌታችን ኢየሱስ ክርስቶስ የሰቀሉት አይሁዳውያን ናቸው ትላለች። በግልጽ ነው የምትናገረው። ይሄ በአውደ ምሕረትም ለምናምንም ታስተምራለች። ይሄ ማህበረሰቡ ለማደናገር ያመጣቸው ነው። ለጌታችን ኢየሱስ ክርስቶስ የሰቀሉት አይሁዳዊ ነው ማለት ስህተት ነው። ራሱ አይሁዳዊ ሆኖ ሳለ አይሁዳውያን ሰቀሉት ማለት ስህተት ነው። ፈሪሳውያን ነው የሰቀሉት። ፈሪሳውያን ጸሐፊያንና ካህናትና ሊቀ ካህናት ነው የሰቀሉት። አለ ተቀምጠዋል እኮ እዛ ማቴዎስ ወንጌል ምዕራፍ 27 ቁጥር 20 ማቴዎስ ወንጌል ተቀምጠዋል። ምንድነው የሚለው እዛ? ለኢየሱስ ክርስቶስ ሊሰቀልላቸው ሲያቀርቡ ካህናትና ሊቀ ካህናትና ጸሐፊያን እየዞሩ ህዝቡን ይሰቀል ብላችሁ ሁላችሁም አድሙ፣ ካላደማችሁ ከምኩራብ እናወጣቸዋለን ብለው ብዙ ለመኗቸው ነው የሚለው እኮ። ካህናት ነው የሰቀሉት እኮ። ካህናትና ሊቀ ካህናት ነው የሰቀሉት። ጸሐፊ ፈሪሳውያን ነው የሰቀሉት። ስለዚህ እነዚህ ጸሐፊያን ፈሪሳውያን ሰቅለውት ሳለ ካህናት የሚባሉ የቤተክርስቲያን ኃላፊነት አለን የሚሉ ሰቅለውት ሳለ አይሁድ ሰቀለው እንዴት ሊባል ይችላል? አይሁድ ራሱ አይሁዳዊ ሆኖ ሳለ አይሁዳዊ ሆኖ በጣም ስንት ሲያዝኑለትና አብረውት በሱ የተፈወሱ በሱ ስንት ተአምር የተደረገላቸው የሚያምኑት የሚከተሉት አይሁዳውያን ሳሉ አይሁድ ሰቀሉት ብላ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ባይዘው ይሄንን የምትለው። ሌሎች እህት አብያተ ክርስቲያናት ይሄን ሲያወሩ ሰምተን አናውቅም። ክርስቶስ ስለሆነች። ስለዚህ አይሁዳውያን በዚህ ስም ማንነታችን እያለ ግን የከሃዲ ስም ተደርጎ በስሙ ራሱ ጥቃት እየደረሰብን ነው። አንድ የተረዳሁት። ሌላኛው እምነቱ ማንነት እያለ ከእምነት ጋር ተያይዞ ቅድም እንዳልከው የተለያዩ የአይሁድ ዘር ሁነን የተለያየ እምነት አለን እንዳልከው። እንግዲህ አሁን ትግራይ ውስጥ ትግራይ ያለውን ማህበረሰብ ሙስሊም መሆን ይችላል፣ ክርስቲያን መሆን ይችላል፣ ፕሮቴስታንት መሆን ይችላል፣ ጴንጤ መሆን ይችላል፣ እንደፈለገ መሆን ይችላል። ትግራዋይ ሁሉ ማንነቱ ይዞ ማለት እንዳልከው
አይሁድ ማንነቱ ይዞ ክርስቲያን መሆን መብት ነው። ከዚህ በፊት ያልሆነውም አሁንም ተጠምቆ በቤተክርስቲያን ሕግ መሆን ይችላል። ምክንያቱም ይሄ ቤተክርስቲያኗ ሕግም አንዱ እኮ ያላመነ እንዲያምን ማድረግ ነው። የቤተክርስቲያኗ ስራ እሱ ነበረ መሆን የነበረበት እና ወደ ከቤተክርስቲያን የወጡ መመለስ፣ ያላመኑ ማሳመን፣ ወደ ቤተክርስቲያን አማኝ ማብዛት ነው የነበረው። ትክክለኛው እሱ ነው። እንግዲህ እምነት አይደለም ማንነት ነው በሚል ነው እንግዲህ እኔ የተረዳሁት። እንግዲህ ወደ ጥያቄዎች እያጠናቀቅኩ ነው። አሁን ባለፈው እዚህ ኢንተርቪው አድርገናል። ብዙ ችግሮቹ በማህበረሰቡ ያሉ ችግሮች እያጋለጥን ነበር። አሁንስ ምን አዲስ ነገር አለ? በተለይ አሁን ልጠይቅ የምፈልገው እነዚህ ወደ ሚዲያ እየወጡ ያሉ ተጠቂዎች አንተ የምታቀርባቸው እናቶች፣ አባቶች፣ ወንድሞች ሁሉም እየቀረቡ ያሉ በሚዲያ እንግዲህ ሲጋለጡ ራሱን የቻለ የሚዲያ ጫና ነው። እንግዲህ አንተ እንደዚህ ወደ ሚዲያ ራስን አጋልጠ ስትመጣ ችግሩ ምን ያህል ተደራርቦ እንደሚመጣ እናውቀዋለን። ምን ያህል ችግር እንዳለ በደንብ ነው የምናውቀው። በእኛ ላይ የደረሰ ስለሆነ በፖለቲካ እንቅስቃሴ ላይ ስንንቀሳቀስ ማለት ነው። እንግዲህ በትግራይ ውስጥ በፖለቲካ ይህን ያህል ስትለይ የራስን አቋም የራስን አይዲዮሎጂ ይዘህ ስትመጣ ትግራይ ውስጥ የመጀመሪያ በፖለቲካ የሚደርስ ከኢኮኖሚ መገለል፣ ከዛ ማህበራዊ መገለል። እንደምታውቀው የፖለቲካ እንቅስቃሴ በትግራይ ውስጥ ስታደርግ የመጀመሪያ ስሙ የሚመጣው ይሄ ባንዳ ምናምን ከሃዲ ምናምን የሚለው ስም ነው የሚመጣው እና ያንን ስም ከመጣ በኋላ ከማህበረሰቡ ጋር መቀራረብ አትችልም። በጣም ከፍተኛ ችግር ነው የምትወድቀው። እኔ እንግዲህ በራሴን የደረሰው እና በራሴ ጓደኞች የተፈጸመውን ግፍ ስለማውቀው ማለት አርሰህ ለመብላት በጣም ይከብዳል። ነግደህ ለመብላት በጣም ይከብዳል። የመንግስት ሰራተኛ ሆነ ለመስራት በጣም ይከብዳል። የግልን ስራዎች እንደፈለግ ተንቀሳቅሰህ ለመኖር እንኳን በጣም ነው የሚከብደው ማለት ትግራይ ውስጥ ካለው ፖለቲካ ከተለየ ማለት። እንግዲህ በእናንተ በኩል ደግሞ በእምነት በኩል ቢሆንም ወደ ሚዲያ ወጥተው መታገል ሲጀምሩ፣ ራሳቸው ማጋለጥ ሲጀምሩ፣ ችግሮቻቸው መናገር ሲጀምሩ በእነዛ ሰዎች የሚደርስ ግፍ አለ እና በዚህ ላይ ልጠይቅ የፈለኩት ምንድን ነው፣ ወደ ሚዲያ ከወጡ በኋላ እነዛ በሚዲያ ወጥተው ራሳቸውን ሲያጋልጡ የሚደርሳቸው ራሱን የቻለ ችግር አለና በእነሱ ላይ ምን ያህል ትብብር ታደርጋላችሁ? በኢኮኖሚ ዘርፍም በኢኮኖሚም በስነ ልቦናም እንዴት ነው የምትንከባከባቸው? እነዚህ ወደ ሚዲያ ራሳቸው ወጥቶ የሚያጋልጥ ማለት በዚህ ላይ ሀሳብ ስጥና በዚህ እንቋጨው። አዎ አሁን ያነሳው ነገር መሬት ላይ ያለ ነው፣ ቦታው ላይ ያለ ነገር ነው። እንደዚህ አይነት የተለየ ሀሳብ ይዘህ ስትመጣ ብዙ ተጽዕኖ እንደሚደርስብህ ምንም ጥርጥር የለውም። ለምሳሌ መግለጽ እችላለሁ። አሁን እኔ ባለፈው ያወጣናት አንድ እህታችን ጥምቀት አትከለከልም ተብላለች ብለን ባወጣናት የብርቱካን እህታችን ብዙ ፈተና ደርሶባታል። ብዙ ፈተና፣ አሁንም ፈተና ላይ ነች። ወደ ሚዲያ በመውጣቷ የነበራትን ችግር ተባብሷል፣ አሁን ብሷል። በፊት በነበረችበት እያሸማቀቁ ስራ እያስቀሩ ሌላ ነገር እያሉ ከቤተ ክህነትም ያለው ተጽዕኖ ነበር የሚደርስባት። ከዛ ተፈናቅላ መጣች። ወደ ሚዲያም ከወጣች በኋላ ግን ነገሩ ከሮ ደሞዟ እስከ መቋረጥ ድረስ ደርሷል። አሁን ወደ ሚዲያ ወጣለች ተብሎ ደሞዟ እስከ መከልከል ድረስ አሁን ለጊዜው ተቋርጧል። በምን ምክንያት መሆኑን ባይገልጹም አቋርጠውታል ደሞዟን ማለት ነው። አሁን እንደዚህ አይነት ተጽዕኖዎች አሉ፣ እንደዚህ አይነት ተጽዕኖዎች አሉ። እኛ እንደ ማህበር ገና እግር ያልተከለ ቤተክርስቲያን ውስጥ ነበር የምትሰራው ወይስ ምን ላይ ነበር የምትሰራው? በመንግስት ስራ ላይ የሕክምና የጤና ኤክስቴንሽን ነች፣ አዋላጅ የጤና ኤክስቴንሽን ነች። በሕክምና ነው የምትሰራ የነበረችው። ደሞዜም ይከለክሉኛል፣ እንዲያረጉኛል፣ የሚመጣ ጥቅማ ጥቅምም በመንግስት ለኔ የተባለውን ሌላ ይወስደዋል ብላ ባጋለጠችው እና ሚዲያ ወጥታ በተናገረችው ከዛም በኋላ በአማርኛም እግረኛ ሚዲያ ላይ ወጥታ በአማርኛም ኢንተርቪው ሰጥታ ነበረ። ይሄ ሁሉ ሲሆን ከዛ በኋላ ደሞዟን አቋረጠች ጭራሽ ማለት ደሞዟንም ጭምር አሁን ተቋረጠ። ስደተኛ ሆና ሳለ መታ መስራት የማትችልበት አካባቢ ሆና ሳለ ባልታወቀ ምክንያት ተቋርጠዋል። በተለያየ ምክንያት ቶለሬት ልትደረግ የሚገባ እዛ ትምህርት የምትማርበት የነበረ ራሱ ቶለሬት ልትደረግ የሚገባት የነበረ ቶለሬት ሳያረጓት ወደ እርምጃ የሚሄድ ጉዳዮች አሉ።
ብዙ ነገር አለ ማለት ነው። አሁን እኔ እንደ ማህበር የምናግዛቸው እንደዚህ ወደ ሚዲያ ይወጡና በግላቸው ዝም ብለው ሰዎች እየደወሉ አይዞሽ አይዞህ እያሉ በሚዲያ የወጡ ሰዎችን የሚያበረታቷቸው ካልሆነ በስተቀር በማህበሩ የሚደረግላቸው ነገር የለም ማለት ነው። በማህበሩ ምንም አይነት እርዳታና ምንም አይነት እገዛ ኢኮኖሚካሊ ማለት ነው የለም። ምንድነው እኛ የምናደርገው? አብረናቸው ከጎናቸው ሆነን በተሰጠን ህገ ደንብ መሰረት እየሄድን መሟገት ነው። እየሄድን በህገ ደንቡ መሰረት ለምን እንደሆነ እያል አብሯቸው ከጎናቸው ሆነን ፖሊስ ጣቢያም ከሆነ የመንግስት መስሪያ ቤት ላይም ከሆነ አሁን ለዚች ብርቱካን ስንት ጊዜ ደብዳቤ ጽፌ ከራሷ ጋርም አብሬያት እስከ ጤና ኃላፊው ድረስ ወደ ወረዳም ወደ ዞንም ወደ ክልልም ሁሉ አብሬያት ሄዳለሁ። ለሌሎችም እንደዚህ ለመብታቸው አብረን እንታገላለን ማለት ነው። በተሰጠን ህገ ደንብ መሰረት ህጉ እንዲከበር እንታገላለን እንጂ ኢኮኖሚካሊ የምናግዛቸው ፋይናንሻል ለራሱ ማህበሩ ራሱ ኃይልና ጉልበት ስነልቦና ጥንካሬ የዓላማ ጽናት ነው ያለው እንጂ የፋይናንሻል ድጋፍ ከመንግስትም ይሁን ከምንም ድጋፍ የለውም። ዝም ብሎ በራሱ ኢኮኖሚ ችግር አለው ማለት ነው ማህበሩ። ኦኬ ስለዚህ ለነሱ የምናቋቁምበት ነገር የለንም ማለት ነው። ኦኬ አሁን ለነሱ የምናቋቁምበት ነገር የለም። አሁን በእነዚህ እንደዚህ አሁን እንደ ብርቱካን ያሉ ሰብሰብ አድርጋችሁ በፋይናንስ እንዲታገዙ የሆነ ፕላትፎርም ያዘጋጃችሁት ነገር አለ ሙከራ ራሱ? ምክንያቱም በማህበረሰቡ እነዚህ በጣም ጥቂት ናቸው። በተለይ በሚዲያ ላይ እየወጡ ያሉ ብቻ ነው እያልኩ ያሉት። ያው እዛ ጋር ያሉ እንዳለ ሆኖ ማለት ግን ሚዲያ ላይ ራሳቸው ወጥተው ሲያጋልጡ እነዚህ በሚዲያ በፌስቡክ በምናምን እንግዲህ እንደዚህ ወጥቶ አጀንዳ ሲሆን ነው ማህበረሰቡን እያወቀ እየነቃ እየሄደ ያለው። እንግዲህ ብዙ መስዋዕትነት እየከፈል ነው ማለት ነው። የእነሱ ህይወት እየተቀየረ ሲሄድ ደግሞ የተሻለ ነገር በማህበረሰቡ ሞራል ይሰጣል። የእነሱን ሞራል መጠበቅ ለማህበረሰቡ ሙሉ የእነሱ ቤተሰብ በሙሉ ነው ሞራል የሚሆነው እና እነሱ ሰብሰብ አድርጋችሁ የሚታገዙበት ፕላትፎርም አዘጋጅታችሁ የኢትዮጵያ ህዝብ የትግራይ ህዝብ በእርግጠኝነት ያግዛል ብዬ ነው እና እንደዚህ በግል ምናምን ከሚሆን የተሻለ ሰፋ አድርጋችሁ የትግራይን ህዝብ የሚሳተፍበት ሌላው አማኝ የሚሳተፍበት የኢትዮጵያ ህዝብ የሚሳተፍበት ፕላትፎርም ኦኬ እና በእነዚህ በሚዲያ ላይ ራሳቸው ያጋለጡ እንግዲህ የተለየ ድጋፍ ያስፈልጋል የሚል እምነት ስላለን ነው። በሶሎዳ ሚዲያ የተወሰኑ ሰዎች በነገር ላይ እነ ብርቱካን እንዲታገዙ ብዙ ጥረት አድርገናል እና አሁንም አጠቃላይ እነዚህ ሰብሰብ ተደርጎ መታገዝ አለባቸው። የረባ ነገር ድጋፍ እንዲያገኙ ከማሰብ ነውና ይህንን ጥያቄ ማቀርብን እስካሁን ያደረጋችሁት ሙከራ አለ ወይ? ቀጣይ እነዚህ ወደ ሚዲያ ራሳቸው አጋልጠው ብዙ መስዋዕትነት የሚከፍሉ እንዲታገዙስ ያቀዳችሁት እቅድ አለ? እስካሁን የተንቀሳቀሳችሁት ነገር አለ ወይ? ከዚህ ጋር አያይዘህ ግን ልትመልሰው ፈልገው እነዚህ የተቸገሩ ሰዎች ይዛቸው ስትሄድ ወደ ወረዳም ወደ ምንም ደሞዛቸው ሲያቋርጡት የእነሱ መልስ የመምህራን ሊሆን ይችላሉ፣ ሐኪሞች ሊሆን ይችላሉ፣ የወረዳ አስተዳደር ሊሆን ይችላል። እነዚህ ደሞዝ የሚያቋርጡ ምን መልስ ይሰጣሉ ትጠይቋቸው? መልካም። አሁን ከመጀመሪያው ጥያቄ ስነሳ አሁን እኛ እንደ ማህበር ልክ መጀመሪያ ዓመት እንደጀመር የመጀመሪያው ጊዜ ላይ የተወሰነ ሰዎች አውጥተን ነበረ። እንደዚህ የተበደሉ ሰዎች በቀጥታ በሚዲያ አውጥተን በቴሌቪዥንም በምናምን እንዲተላለፉ አድርገን ችግራቸውን እንዲደመጥ አድርገን ነበርና የዛ ሰዓት በጣም ያዘኑ በጣም በብዛት ያላቸው ኤርትራውያን ወንድሞቻችን ከትግራይም የተወሰኑ ነበሩ እና እንደዚህ እገዛ አድርገውልን ነበር። ለማን ነው እገዛ ያደረጉት? ለማህበሩ ሳይሆን ለነዚህ ለተፈናቃዮች እዛ ወጥተው ለነበሩት ወደ 8-9 የሚሆኑ አውጥተናቸው ሴሌክት አድርገን አውጥተናቸው የነበሩ እንጂ በጣም ብዙ ናቸው። ቁጥር ስፍር የለውም ተፈናቃዩ ማለት ነው። እና ለነሱ የራሳቸው አካውንት ከፍተን በራሳቸው ተፈናቃዮች ያሉበት ራሳቸው የሚቆጣጠሩ አካውንት ከፍተን አሰባስበን ነበረ። ወደ 1.3 ሚሊዮን አካባቢ አሰባስበን ነበረ።
እሱ ለነዛም በቪዲዮ የወጡ ሰዎችም እንዲደርሳቸው አደረግን። ከዛ በኋላ በቪዲዮ ያልወጡትም ያላወጣናቸው ሰዎችም የዛ ሰዓት ያላገኘናቸው ነገር ግን በጣም ችግር ላይ ያሉ ተፈናቃዮችም ነበሩ። ለነሱም የተወሰነ በድርሻቸው እንዲደርሳቸው አድርገን ሰጥተናል ማለት ነው። ወደ 1.3 ሚሊዮን አካባቢ አከፋፍለን ነበር ያለፈው ዓመት ከአንድ ዓመት 4 ወር አካባቢ ማለት ከአንድ ዓመት 4 ወር አካባቢ በፊት አድርገን ነበር። ከዛ በኋላ ግን እንደዚህ አላደረግንም። መደረግ እንዳለበት ምክንያቱም መንግስትም ስላልመለሳቸው አሁን መንግስትም ሊመልሳቸው ገና ስለሆነ እነዚህ ሰዎች ችግር ላይ ነው ያሉት። አሁንም በተለይ ተፈናቃዩ ማለት ነው። ለነሱ ማድረግ አለብን። ለነሱ ብቻም ሳይሆን ማህበሩ ራሱ ገቢው በጣም ያነሰና ለመታገልም እንደ ልቡ የፈለገውን ቦታ ደርሶ እንዳይታገል የያዘው ነገር ስላለ ኢኮኖሚ ለማህበሩም ጭምር እንዲሆን እነዚህ ተፈናቃዮች በምስል ያወጣናቸው ሰዎችም የተወሰነ እንዲረዱ እቅድ አለ እንደ ቴሌቶን ለማዘጋጀት የሆነ ያቀድነው ነገር አለ። ቀኑ እንቆርጣለን። እሱ ቀን ቆርጠን የገቢ ማሰባሰቢያ እናደርጋለን ማለት ነው። ለማህበሩም ገቢ ማሰባሰቢያ እናደርጋለን። ለተፈናቀሉ ሰዎችም በቪዲዮ በተለይ በሚዲያ ላወጣናቸው ሰዎች የተወሰነ እገዛ እንዲያገኙ የስነ ልቦና እንትንም እንዲያገኙ። ምክንያቱም በጣም እየተጎዳ ያለ ምንድነው በቪዲዮ የወጡ ሰዎች በሚዲያም ወጥተው ሰውም አውቋቸው ችግራቸውም ተናግረው ችግራቸውም ሳይፈታ ቀርቶ ተመልሶ ሌላ የስነ ልቦና ችግርም ደርሷቸው እየደረሳቸውና በስነ ልቦናም እየተጎዱ ስለሆኑ ለነሱ የስነ ልቦና ሕክምናም እንዲሆናቸው የተወሰነ እገዛ እናደርግላቸዋለን ማለት ነው። ቴሌቶን ካደረግን በኋላ ለማህበሩም ለነሱም የሚደረግበትን መንገድ እናመቻቻለን። ይሄንን በዚህ ነው መመልሰው። ሌላው ሁለተኛው ጥያቄ ምንድነው የሚለዋቸው የሚለውን በጣም አስገራሚ ነው። አሁን ለምሳሌ የምላዛት እንወስዳለን። ምላዛት የሚለው መንበረ ቅዱሳን እንደርታ አካባቢ ጣቢያ ምላዛት የሚባል አለ። ቁሸት መንበረ ቅዱሳን የምትባል እጀ ጥበበኛ ጠቅላላ የሚኖርባት ነው። ሌላ የተፈናቀለ ማህበረሰብ ደግሞ ወደዛች ነው የሚወጣው፣ ወደዛች ከተማ። አሁን እዛች ከተማ በብዛት ተፈናቃይ እጀ ጥበበኛ ያለን እዛች ከተማ ነው ምላዛት የምትባለው። አሁን እዛች ያለው አስተዳደር ምን ያክላሉ ብዛታቸው? በጣም ብዙ ናቸው። አሁን ምላዛት ላይ ብቻ ያሉት ከ500 በላይ ናቸው። ከ500 በላይ ናቸው ያሉት ተፈናቃይ ነው። ከ500 በትንሽ ነው ያልኩ እኛ ላይ ያለ ዝርዝር ማለት ነው። በየቀኑ የሚጎርፍ አለ ወደዛ እየተፈናቀለ። አሁንም መፈናቀሉ አሁንም አላቋረጠም። እኛ መታገል ከጀመርን በኋላ እንዲያውም እየባሰበት ነው ያለው። ቶሎ እንዲያም እነዚህ ሰዎች ሳይደራጁ ያለበትን መብት ሳይዙ አውጥልን የተባለ ነው የሚመስል በጣም በብዛት እየወጣ ነው ያለው። በዚህ ወር ራሱ ወደ 8 አባወራ ለቀዋል ከወረዳ ህንጣሎ ማለት ነው። 8 አባወራ ወደ ተለያየ ከተማ እየሄደ ነው ማለት ነው። ወደ ምላዛትም ወደ ለሐማ ይባላል፣ አኸዛም ይባላል፣ ወደ ጨርጨርም እየሄደ ነው። አሁን ወደ ከ500 በላይ አለ ተፈናቃይ ማለት ነው። ግን ለ500 ልንረዳ ስለማንችል እነዚህ በሚዲያ ወጥተው ራሳቸው አጋልጠው ወጥተው በሌላ አሁን ደግሞ ሲንቀሳቀሱ የስነ ልቦና ችግር እየደረሳቸው ያለ ግን ካሳ ስለሚያስፈልጋቸው እንደዛ ለማድረግ ነው። አሁን ሁለተኛው ያነሳት ነጥብ እዚህኛው ለድጋፍ ለማሰባሰብ አንዱ መፍትሄ ሆኖ አሁን ትግራይ ውስጥ ከፍተኛ እርዳታ ይከፋፈላል። በውጭ ሀገሮች በዩኤን በተለያዩ ድጋፎች አሏል። እንደዚህ ድጋፍ የሚያደርጉ እናንተ ዶክመንት አድርጋችሁ ራሱን የቻለ 2000 ይሁኑ 3000 ይሁኑ ራሱን በእነዚህ ማህበረሰብ ተደራጅቶ በተለየ መልክ በቀጥታ እርዳታ ለነሱ የሚደርስበት ሁኔታ የጠየቃችሁት ነገር አለ? ማጥቆል አሁን ትግራይ ውስጥ የተፈናቀለ ለዛ ነዋሪ የሰፍቲኔት የሚባል እርዳታዎችም አሉ እና በዚህ ግን ራሱን ችለው እነዚህ ማህበረሰብ ራሳቸው ችለው በቀጥታ ከመንግስት ጋር የሚገናኙበት ወይ ደግሞ እርዳታ ከሚሰጡ አሁን ማረት የሚባለው ነው አብዛኛው የሚያከፋፍለው የነበረው። አሁን እርግጠኛ አይደለሁም፣ ግን እነዚህ ተቋማቶች እንዲያውቋቸው እና በቀጥታ በማንነታቸው ጥቃትም እየደረሰባቸው ስለሆነ አውቀው እነዚህ ማህበረሰብ በልዩ አሰራር ድጋፍ እንዲያደርጉላቸው የጠየቋቸው ጥያቄ ነገር አለ? አዎ አሁን እሱን ነው አሁን ልገልጻት ፈልጌ የነበረ መስዋዕነች አሁን በጥያቄ መልኩ አምጥተዋል። ዋናው መስዋዕት ስለሆነች አሁን 500 አካባቢ ምላዛት ላይ ያለ ብያለሁ። ምላዛት ላይ የተፈናቀለው እጀ ጥበበኛ ነው።
በጦርነት አይደለም የተፈናቀለው። ይሄ በራሱ ማህበረሰቡ ራሱ በዚህ ኋላ ቀር የሆነ ሰው አይደለም ብሎ ነው ያፈናቀለው። ከአፋር ደግሞ የተፈናቀለ አለ። በዚህ በጦርነት ጊዜ ከአፋር የተፈናቀለ አለ። ከአፋር ተፈናቅሎ እዛ መላዛት ላይ የሚኖር አለ። ልክ ከሁመራ ተፈናቅሎ የሚኖረው አካባቢ እንዳለ ማለት ነው። አሁን ዛች መላዛት ላይ ለነዚህ ከአብዓላ ወይ ደግሞ ሽፈት ከአፋር ተፈናቅለው የመጡት መንግስት የተቀበለውን የኤንጂኦ ይሁን እርዳታ የሚሰጡ ድርጅቶች የነዛ ስም ዝርዝር አቅርቦ ይሰጣቸዋል፣ እርዳታ ይሰጣቸዋል ለነዛ ከአፋር የመጡት ማለት ነው። የኛ አባሎች በእኛ ማህበር አድርገው ሲሄዱ የኛ አባሎች ግን ሲጠየቋቸው እኛም ተፈናቃይ ነን፣ ለምንድነው ከተፈናቃዮች ጋር የማታዩን? ለምንድነው ከነሱ ጋር ተጠቃሚዎች ማንሆነው ብለው ሲጠይቁ እዛ ያለው የወረዳ አመራርና የጣቢያው አመራር ምንድነው የሚለው እናንተ መንግስት እንደ ተፈናቃይ አይደለም የሚያውቃችሁ። የእናንተ አገር ሰላም ነው፣ ጦርነት የሌለበት ነው። ነገር ግን እነዚህ በጦርነት የተፈናቀሉ ስለሆኑ ተፈናቃይ ናቸው ብሎ የሚያውቃቸው እነዚህ ናቸው። ስለዚህ እናንተ ተፈናቃይ መሆናችሁ ስለማትታወቁ ምን ብለን ነው የምንሰጣችሁ? በምን መንግስትም ራሱ ስለማያውቃችሁ ተፈናቃዮች ተብላችሁ ስለምትታወቁ አይደላችሁ፣ አይገባችሁም ነው የሚለው። ፖለቲካ እስራትም አለው አመራሩ ማለት ነው። አመራሩ ራሱ ፐርሰናል ራሱ እንኳን ሊያግዝና ከነሱ ጋር ሊያካትት ቢፈልግ ተፈናቃይ እንዴት ማን አለህና ማን ተፈናቀለዋልና የተፈናቃይ እውቅና የምትሰጥ የሚባል የፖለቲካ እስራት ስላለው ተከልክለዋል። ከልክለዋቻል እንጂ ጥያቄ ቀርቧል። አሁን የሚመጣውን ከውጭ የሚመጣውን እርዳታ ለተፈናቃይ ተብሎ ለእጀ ጥበበኛ ተፈናቃይ አይመለከትም ብለው ዘግተውታል። አይመለከትም፣ እስካሁን ድረስ የተሰጠ የለም። አብሮት ያለው ጎረቤቱ ከአፋር የተፈናቀለ ግን ይጠቀማል፣ የዚህ ተጠቃሚ ነው። ስለዚህ መንግስት ራሱ የነዚህ ተጠቃሚ እንዲሆን አልፈለገም፣ እንዲያካታቸው እንዲታወቅም ስላልተፈለገ ባለፈው እኮ ቪዲዮ ኢንተርቪው ላንተ ስሰጥ እነዚህ የፕሪቶሪያ ውል ያልተፈረመላቸው መንግስት የማያውቃቸው የዓለም አቀፍ መንግስት የማያውቃቸው በብዙ የተበደሉ ናቸው ስል መንግስቱ በፕሪቶሪያ ውል መሰረት ተፈናቃይ አሉኝ ብሎ ያስመዘገባቸው እነሱ ስለሆኑ እነሱን ነው የሚረዳ። ሌላው ራሱ ያፈናቀላቸው ግን እንዳይታወቅ ስለሚፈለግ እዛ እንዲያካትታቸውና እንዲያጠቃልላቸው አይፈልግም። ስለዚህ ይሄ ተጽዕኖ ስላለ እስካሁን ድረስ የደረሰ መፍትሄ እንዲያገኝና መንግስት ራሱ እንዲረዳቸው እንቅስቃሴ አላደረገም። የኛ አባሎቹ ግን ከጥያቄም ወደ ኋላ አልተባለም ማለት እየተጠየቀ ነው። ወረዳም ተጠይቀዋል፣ ጣቢያ ያሉትም ተጠይቀዋል። ስለዚህ ይሄ ነን ያለው። መልካም። ይሄ ወደ እንግዲህ ትግራይ ከኢትዮጵያ ውጭ አይደለችም። ይህንን ሀሳብ አደራጅታችሁ ወደ ፌደራል መንግስትም በጀቱም ከፌደራል መንግስት ነው የሚበጀተው። እርዳታ የሚያስፈልገውም እንደ ሀገር ተጠንቶ በኢትዮጵያ መንግስት ነው የሚቀርበው። ለእነዚህ ዜጎችም ኢትዮጵያውያን ናቸው። ስለዚህ የኢትዮጵያ መንግስት ማወቅ አለበት፣ በዚህ ጉዳይ መስራት አለበት። ንጹሐን ዜጎች ምግብ ማግኘት ሰብአዊነት ነው፣ መብታቸው ነው። ለፌደራል መንግስትም ተደራጅታችሁ ብታቀርቡት የሚል አስተያየት አለኝ፣ የግሌ ሀሳብ። እንግዲህ እኔ ሀሳቦቼ ጥያቄዎችን ጨርሻለሁ። አንተ ቀረ የምትለው አንድ 3-2 ደቂቃ ልስጥና መልእክት ብታስተላልፍ። እኔ መልእክት ማስተላለፍ የምፈልገው አሁን መጀመሪያ ካነሳ ነው ከማንነት ጉዳይ ላይ ተያይዞ የቤተክርስቲያን የክርስቶስ መሰረት ያላት ነች። ነገር ግን በአክሱም ዘመንም ቤተክርስቲያን ነበረ፣ በአባቶቻችን ዘመን ማለት ነው። በዛጉዌም ነበረ። እነዚህ እውነተኛ የክርስቶስ አገልጋዮች እና እውነተኛ የክርስቶስ መርህ ይዘው ሲሄዱ የነበሩ ሰዎች ናቸው። ከዛ በኋላ በዚህ 600-700 ዓመት የመጣ መዋቅር ግን ቤተክርስቲያኑ የክርስቶስ ቤተክርስቲያኑ ወይ እምነቱ ሳይሆን መዋቅር የያዙት የቤተክርስቲያን የያዙት ከትውልድ ትውልድ የያዙት ግን የክርስቶስ ጠል የሆነ አስተምሮዎችና ለአይሁዳውያን የሚያጥላላ ለክርስቶስ አይሁድ ጠላህ ማለት ክርስቶስ ጠላህ ማለት ነው። ስለዚህ እንደዚህ አይነት ጠል የሆነ አይሁድ ጠል የሆነ ጽዮናውያን ጠል የሆነ ቤተ እስራኤላውያን ጠል የሆነ አስተምሮ እያስተማረችና እያደናገረችው ስለመጣች ማህበረሰቡ ይሄን ነገር ሊለይ ይገባዋል። አንድ ሰባኪ ወጥቶ ቤተክርስቲያን ለጌታችን ኢየሱስ ክርስቶስ የሰቀሉት እነዚህ አይሁዳውያን ሲል አይሁዳውያን እያለ ለክርስቶስ እየሰደበ እንዳለ ሊያውቅ ይገባዋል። አይሁዳውያን እያለ አሁን ለእጀ ጥበበኞች እየሰደበ እንዳለ በተቃራኒው ሊያውቅ ይገባዋል። አይሁዳውያን እያለ ለእመቤታችን ቅድስት ድንግል ማርያም እየተሳደበ እንዳለ ሊያውቅ ይገባዋል። ይሄንን አይቶ ለእጀ ጥበበኞች የዚህ ዘር ሐረግ ተወላጆች እስራኤል ዘነፍስ እስራኤል ዘስጋ ተጋሩ የሆኑ
በሁለቱም የሚወለዱ ተጋሩ መሆናቸውን አውቆ የእነዚህ ሰባኪያን የሚያደናግሩት ያለው ቤተክርስቲያን ውስጥ ሆኖ የሚያደናግሩት ያለው ስብከት ሳይሰማ ወንድሞቹን እህቶቹን እጀ ጥበበኞች ማቀፍ አለበት። ቤተክርስቲያን ሁል ጊዜ ክርስቶስ ጠል የሆነ ነገር አይሁዳውያን ጠል የሆነ ነገር ስለምታስተምር ስለምንሰማ እስካሁን ድረስ እየሰማን ስላለን ማለት ነው። አይሁድ ማለት የማያምን ነው፣ ክርስቶስ የሰቀለ ነው ትላለች። ምክንያቱም ክርስቶስ የሰቀሉት ካህናት ናቸው። ካህን የሚል ደግሞ የኢትዮጵያ ኦርቶዶክስ ተዋህዶና አሁን እየሰበኩት ያለ ካህን የሚል ስም ስለተጠቀሙበት በጥሩ በኢትዮጵያ ውስጥ ካህን የሚለውን ጥሩ ስም አድርገው ስለውት ስለመጡ እስራኤል ላይ የነበሩ ካህናትና የካህናት አለቆች ኢየሱስ ክርስቶስን ሰቀሉት እንዳይሉ እነሱ ከሰቀሉትማ እናንተም ካህናት አይደላችሁም ወይ እንዳይባሉ ካህን የሚለውን ትተው አይሁዳውያን ሰቀሉት እያሉ የአይሁድ ጸር ሆነው እየመጡ ስላለ የክርስቶስ ጸር ሆነው እየመጡ ስላለ ይሄንን አውቀው ምዕመንም ይሁን የክርስቲያን ተከታይም ይሁን ማንም ኢትዮጵያዊም ይሁን ትግራዋይም ይሁን ለእጀ ጥበበኞች እነዚህ ሰዎች ንጹህ እንደሆነና እስራኤል ዘነስ እስራኤል ዘስጋ ለዚች ሀገር በተለይ ለኢትዮጵያ በተለይ ለትግራይ ባለውለታ የሆኑ ስመጥር እንድትሆን ያደረጓት ወንድሞቹ እህቶቹ እንደሆኑ አውቆ አቅፎ መያዝ አለበት። ቤተክርስቲያን የምታደርገው ያለች ግን ማቆም አለባት። የአይሁድነት ስም ማጥፋት ማቆም አለባት። የቤተ እስራኤልነት ስም ማጥፋት ማቆም አለባት። እነዚህ ቤተ እስራኤል አይሁዳውያን ተጋሩ ናቸው። አክሱማውያን ተጋሩ ናቸው። የአክሱም ሐውልት መሰረት ያላቸው ያቆሙ ተጋሩ ናቸው። የአብርሃም ልጆች ናቸው፣ ተጋሩ ናቸው። ስለዚህ አቅፎ መያዝ አለበት። እሷም ይህ ስም ማጥፋትም ማቆም አለባት የሚል መልእክት ነው ላስተላልፍ የምፈልገው። ይህንን ነው፣ ሌላ የምጨምረው ነገር የለም። መልካም። ያው እንግዲህ የሶሎዳ ሚዲያ ዛሬውም ለነዚህ ንጹሃን ዜጎች ድምፅ እየሆነ ይቀጥላል። ቀጣይም በዚህ እንሄድበታለን። አንተም በየወረዳው በየቀበሌው በየዞኑ በክልሉ አጠቃላይ በእነዚህ ማህበረሰቦች የሚደርስ ግፍ ችግሮች በሙሉ ስለምታጋልጥም በጣም ነው የምናመሰግንህ። እነዚህ ዜጎች ፍትህ እስኪያገኙ ድረስ እዚህ የመጣ ሀሳብህን ማጋራት በተለይ እነዚህ በደል የሚያደርሱ በቀጥታ በደል የሚያደርሱ እንደ ግለሰብ ካለም በግለሰቡ ማጋለጥ እንችላለን። እዚህ ሚዲያ ነፃ ሚዲያ ነው። እንደ ግለሰብ ከዛም ግፍ የሚደርሳቸው ሰዎች ቀጥታ የሚያጠቋቸው ሰዎች ስም ዝርዝራቸው እያመጣን እናጋልጣቸዋለን። ምክንያቱም ሌላ መድኃኒት የለውም። በቀጥታ በደል የሚፈጽም አካል መጋለጥ ስላለበት ማለት ነው። ስለዚህ አብረን እንቀጥላለን። በርታ። ሶሎዳ ሚዲያ የእነዚህ ንጹሃን ዜጎች ልሳን ነው። ቀጥሉበት ነው ማለት የምንፈልገው። ሌሎቹም ካሉ እዚህ ቀርበው ሀሳባቸው እንዲገልጹ አበረታታቸው። ስልክም ካለ አድራሻም ካለ መስጠት ትችላለህ። ሶሎዳ ሚዲያ ባለፈውም እዚህ ቀርበህ ያላቀረብኩት እንዲያውም ወደ ሻምበል ድጋፍ አድርገናል። ልጁ እንኳን አመጣው እንኳን ጋበዝከው። እኔም አንዲት እናት ድጋፍ አድርጌያለሁ። የሶሎዳ ሚዲያ አባሎችም ወደ 180,000 አካባቢ ድጋፍ አድርገናል ብለውኛል። እና ያው እንግዲህ አንተ በግል ወደ ግላቸው አካውንት ስለሚገባ ለግላቸው ድጋፍ ስለሚደረግላቸው ያው አንተ ላታውቅ ትችላለህ። እንግዲህ የእነዚህ ንጹሃን ዜጎች ድምፅ የሚሆን ሚዲያ ነው እና በርቱ ማለት ነው የምንፈልገው። አመሰግናለሁ። እንግዲህ አድማጮቻችን ለነበረን ጊዜ ከልብ ነው የምናመሰግነው። እናንተ ስለተከታተላችሁን ሼር እና ላይክ ሳብስክራይብ አትርሱ። ይህንን የንጹሃን ዜጎች ግፍም ሌሎች ማህበረሰብ እንዲሰሙት እነዚህ ወንጀለኞችም ከወንጀላቸው እንዲቀጠቡ መንግስትም የሚመለከተው አካልም ይህንን ሰምቶ መፍትሄ እንዲሰጥበት ሼር እና ላይክ ሳብስክራይብ አድርጉለት። ወደሚመለከተው አካልም ሊንክም እየጫናችሁ መላክ ትችላላችሁ። ስለነበረን ጊዜ ከልብ ነው የማመሰግነው። በድጋሚ ቴንኪው።